በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 10 በዚች ቀን ከ12ቱ ሐዋርያት አንዱ የእልፍዮስ ልጅ የከበረ ሐዋርያ ያዕቆብ በሰማዕትነት ሞተ። ይህም ሐዋርያ ብዙ ሀገሮች ውስጥ ተሰበከ። በኋላ ወደ ኢየሩሳሌም ተመለሰ። ወደ ምኩራብ ገብቶ የክብር ባለቤት ጌታችንን ኢየሱስ ክርስቶስን ሃይማኖት በግልጽ አስተማረ። አይሁድም ደሙ በእኛ ላይ ይሁን ብለው ከአሕዛብ መካከል ነጥቀው ወሰዱት። ለሮም ንጉሥ እንደራሴ ለንጉሥ ቀላውዲዮስም አቀረቡለትና ይህ ሰው ስለ ቄሳር ሳይሆን ስለ ሌላ ንጉሥ ይሰብካል ብለው ወነጀሉት። ንጉሥም በሰማ ጊዜ በደንጊያ እንዲወግሩት አዘዘ። አይሁድም ፈጥነው ወገሩት። ነፍሱንም በጌታችን እጅ ሰጠ። ምዕመናንም ስጋውን ገንዘው ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያት ያዕቆብ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የንጉሥ ኑማሪዎስ ልጅ የከበረ ዮስጦስ በሰማዕትነት ሞተ። ይህም ቅዱስ በጦር ሜዳ እያለ እህቱ ከሃዲ ዲዮቅልጥያኖስን አግብታ ንጉስም አደረገችው። ከጦር በተመለሰች ጊዜ የክብር ባለቤት ክርስቶስን ዲዮቅልጥያኖስ ክዶ አገኘውና እጅግ አዘነ። የሀገሩም ሰዎች ባዩት ጊዜ ወደ እነርሱ ተሰብስበው ዲዮቅልጥያኖስን እኛ እንገድለዋለን፣ አንተም ጌታችን በመንግስት ዙፋን ላይ ትቀመጣለህ አሉት። እርሱ ግን ይህንን ስላልፈለገ እንዳይገድሉት ከለከላቸው፣ ከምድራዊ መንግስት ሰማያዊ መንግስትን መርጧልና። ከዚህም በኋላ ወደ ንጉሥ ዲዮቅልጥያኖስ ቀርቦ በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመነ። ንጉሥን ፈርቶታልና ጌታዬ ዮስጣቴዎስ ወይ ይህን ታርቅ ዘንድ ያስገደደህ ማን ነው? አለው። የከበረ ዮስጣቴዎስን በምስክርነቴ ደሜን እንዳፈስ ካልጻፍክ ሕዝብን በአንተ ላይ አንስቼ ከመንግስት እንደማስወጣህ የክብር ባለቤት ጌታ ኢየሱስ ክርስቶስ ያው ነው ብሎ ማለ። በዚያም ጊዜ ንጉሱን ፈርቶ ከሚስቱ ከታውኪልያ ከልጁ ከቦሊ ጋር ወደ ግብፅ ሀገር እንዲወስዷቸው አዘዘ። የእስክንድርያንም ገዥ አብዝቶ እንዲሸነግላቸው ምናልባት ልባቸው ቢመለስ እንዳያሳዝናቸው አለዚያ እያንዳንዱን እንዲለያያቸው አዘዘ። ወደ ግብፅ ሀገርን በደረሰው ጊዜ ከእርሳቸው ጋር የንጉሥ ደብዳቤ አገልጋዮች አሉ። የእስክንድርያንም ገዥ ባያቸው ጊዜ እጅግ ፈራ። ሊሸነግለውም ጀምሮ ቅዱስ ዮስጣቴዎስን ጌታዬ እንዲህ አታድርግ፣ ክብር ይሻልሃል አለው። የክብር ዮስጣቴዎስን ነገር አታብዛ አለው። መኮንኑም ፈርቶ ቅዱስ ዮስጦስን ወደ ላይኛው ግብፅ ወደ አንዴናው ከተማ ሰደደው። ልጁ አብሎኒን ወደ ሀገር ብስጣ ሚስቱን ታውክልያን ወደ ሀገር ጻ ላካቸው። ከአገልጋዮቹም የሚያገለግሏቸው አንዳንድ ሰጣቸው። የከበረ ዮስጣቴዎስ በአንድኛው ከተማ ብዙ ካሰቃዩት በኋላ ራሱን ቆረጡት። የሰማዕትነት አክሊልም ተቀበለ። ከስጋቸውም ድንቆች ታምራቶችን ተገለጡ። ለበሽተኞችም ታላቅ ፈውስ ሆነ። ለክብር ለእግዚአብሔር ምስጋና ይሁን፣ እኛን በሰማዕታት ጸሎት ይማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት በገድል የተጠመደ ምሁራን የሆነ የዓለሙ ሁሉ መምህር አባ ኤስድሮስ ፈርማ ከሚባል ሀገር አረፈ። የዚህም ቅዱስ ወላጆቹ በምስክር ሀገር የከበሩ ባለጸጎች ናቸው። ለእስክንድርያ ሊቀ ጳጳሳትም አባ ቴዎድሮስንና አባ ቄርሎስን ዘመዶች ናቸው። ከእነርሱም በቀር ልጅ የላቸውም። መንፈሳዊ ትምህርትንም ሁሉ የቤተ ክርስቲያንንም መጽሐፍ ሁሉ አስተማሩት። ግልጽ አድርጎ አጠናቸው፣ ጠበቃቸውም። ዳግመኛም የዮናውያንን የፍልስፍና ትምህርት ከዋክብትንም አካሄደውንና ዓለምን መዞራቸውን ተማረ። በእውቀቱና በጥበቡ ከብዙዎች ከፍ አለ። በገድልም የተጠመደ ትሑትና የሚተጋ ሆነ። በሀገሮችም ሁሉ ያሉ ሰዎች ስለ እነርሱ በሰሙ ጊዜ በእስክንድርያ ሀገር ላይ ሊቀ ጵጵስና ይሾሙት ዘንድ ተማክረው ከኤጲስቆጶሳቱ ጋር ተስማሙ። በሌሊትም
ወጥቶ ሸሸ። ወደ ፈርማ ገዳም ደርሶ በዚያ መነኮሰ። ከዚያም ወጥቶ ወደ አንዲት አነስተኛ ዋሻ ገብቶ ብቻውን በውስጧ ብዙ ዘመናት ኖረ። ብዙ ድርሳናትንና ተግሳጽንም ደረሰ። ከእርሳቸውም ስለ ነገስታትና ስለ መኳንንት የደረሳቸው አሉ። የቤተ ክርስቲያንንም መጻሕፍቶችን ብሉያትና ሐዲሳትን ተረጎመ። የመጻሕፍቶቻቸውም ቁጥራቸው 18,000 ነው። እሊህም ድርሳናት፣ ተግሳጻት፣ ጥያቄና መልሶች ወደ ሊቃነ ጳጳሳት እና ኤጲስቆጶሳት የተላኩ መልእክቶች ናቸው። ወደ ምዕመናን ወንዞች ውሃቸውን እንዲያፈልጉ እርሱ በመንፈስ ቅዱስ የሚያፈልቃቸው ይሆናልና። ይህንንም በጎ ስራውን ሲፈጽም መልካም ጉዞውንም አከናውኖ ወደ በጎ ሽምግልና ደርሶ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የፋርስ ሀገር ኤጲስቆጶስ አባ ፊሎ በሰማዕትነት ሞተ። ይህንንም ቅዱስ ለእሳት እንዲሰዋ ለፀሐይም እንዲሰግድ የፋሪስ ንጉሥ አዘዘው። እምቢ ባለውም ጊዜ ታላቅ ስቃይን አሰቃይቶ ራሱን በሰይፍ ቆረጠው። በመንግስተ ሰማያት የሰማዕትነት አክሊል ተቀበለ። በረከቱ ከኛ ጋር ትኑር ለእግዚአብሔር ምስጋና ይገባል አሜን። በዚችም ቀን የከበሩ የኒቆላዎስ እና የስምዖን መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ሁልጊዜ የሚያገለግሉ እልፍ አእላፍ መላእክትን እያሳሰቡ በችግሬ ጊዜ የማቀርበው ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንንም መጽሐፍት ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈው ከግዕዝ ወደ አማርኛ የተረጎመን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስማ በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።